ሰዎች በምድር ላይ የበዙ ሲሄዱ ሴቶች ልጆች ተወለዱላቸው። የእግዚአብሔር ወንዶች ልጆች የሰዎችን ሴቶች ልጆች ውብ ሆነው አዩአቸው፣ ከመካከላቸውም የመረጧቸውን አገቡ። እግዚአብሔርም ሰው ሟች ስለሆነ መንፈሴ እያዘነ ከእርሱ ጋር ለዘላለም አይኖርም፣ ዕድሜው 120 ዓመት ይሆናል አለ። የእግዚአብሔር ልጆች የሰዎችን ሴቶች ልጆች ተገናኝተው ልጆች በወለዱ ጊዜም ሆነ ከዚያም በኋላ ኔፍሊም የተባሉ ሰዎች በምድር ላይ ነበሩ። እነርሱም በጥንቱ ዘመን በጀግንነታቸው ከፍ ያለ ዝና ያተረፉ ናቸው። እግዚአብሔር አምላክ የሰው ዓመፅ በምድር ላይ የበዛና የልቡም ሐሳብ ዘወትር ወደ ክፋት ብቻ ያዘነበለ መሆኑን ተመለከተ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ ልቡም እጅግ አዘነ። ስለዚህ እግዚአብሔር የፈጠርሁትን የሰው ዘር ከምድረ ገጽ አጠፋለሁ፣ ከሰው እስከ እንስሳ በምድር ላይ ከሚሳብ ፍጡራን እስከ ሰማይ ወፎች አጠፋለሁ፣ ስለፈጠርኋቸውም ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ዘንድ ሞገስን አገኘ። የኖህ ታሪክ እንደሚከተለው ነው። ኖህ በዘመኑ ከነበሩት ሰዎች ሁሉ ይልቅ ጻድቅና ከበደል የራቀ ሰው ነበረ። አካሄዱም ከእግዚአብሔር ጋር አደረገ። ኖህም ሴም፣ ካምና ያፌት የሚባሉ 3 ወንዶች ልጆች ነበሩት። ምድር በእግዚአብሔር ፊት በክፋት ሥራ ረከሰች፣ በአመፃም ተሞላች። እግዚአብሔርም ምድር ምን ያህል በክፉ ሥራ እንደረከሰች አየ። እነሆ ሰው ሁሉ አካሄዱን አበላሽቶ ነበርና፣ ስለዚህ እግዚአብሔር ኖህን እንዲህ አለው፣ ሰውን ሁሉ ላጠፋ ነው። ምድር በሰው ዓመፅ ስለተሞላች በእርግጥ ሰውንም ምድርንም አጠፋለሁ። አንተ ግን በጎፈር እንጨት መርከብ ሥራ፣ ለመርከቧም ክፍሎች አበጅላት፣ ውስጧንም ውጯንም በቅጥራን ለብጠው። እንዲህም አድርገህ ሥራት፣ ርዝመቷ 140 ሜትር፣ ወርዷ 23 ሜትር፣ ከፍታው 13.50 ሜትር ይሁን። ለመርከቧ ጣራ አበጅላት፣ ጣራና ግድግዳው በሚጋጠምበት ቦታ ግማሽ ሜትር ክፍተት ተው። ከጎኗ በር አውጣላት፣ ባለ 3 ፎቅ አድርገህ ሥራት። እኔም ከሰማይ በታች የሕይወት እስትንፋስ ያለባቸውን ሕያዋን ፍጡራንን ሁሉ ለማጥፋት እነሆ በምድር ላይ የጥፋት ውሃ አወርዳለሁ። በምድር ላይ ያለው ሁሉ ይጠፋል። ካንተ ጋር ግን ቃል ኪዳን እመሰርታለሁ። አንተና ወንዶች ልጆችህ፣ ሚስትህና የልጆችህ ሚስቶች ካንተ ጋር ወደ መርከቧ ትገባላችሁ። ከአንተ ጋር በሕይወት እንዲቆዩ ከሕያዋን ፍጡራን ሁሉ ተባዕትና እንስት እያደረግህ ሁለቱን ወደ መርከቧ ታስገባለህ። ከእያንዳንዱ የወፍ ወገን፣ ከእያንዳንዱ የእንስሳ ወገን፣ በምድር ላይ ከሚሳብ ፍጡራን ሁሉ በየወገናቸው በሕይወት ይቆዩ ዘንድ ሁለት እየሆኑ ወደ አንተ ይመጣሉ። ለአንተና ለእነርሱ የሚያስፈልገውን ምግብ ሁሉ አከማች። ኖህም ሁሉን እግዚአብሔር እንዳዘዘው አደረገ። እግዚአብሔር ኖህን እንዲህ አለው፣ በዚህ ትውልድ መካከል አንተን ጻድቅ ሆነህ አግኝቼሃለሁና ቤተሰብህን በሙሉ ይዘህ ወደ መርከቧ ግባ። ከንጹሕ እንስሳት ሁሉ 7 ተባዕትና እንስት፣ ንጹሕ ካልሆኑት እንስሳት ደግሞ 2 ተባዕትና እንስት፣ እንዲሁም ከወፎች ወገን ሁሉ 7 ተባዕትና 7 እንስት በምድር ላይ ለዘር እንዲተርፉ ከአንተ ጋር ታስገባለህ። ከ7 ቀን በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁ። የፈጠርሁትንም ሕያው ፍጡር ሁሉ ከምድረ ገጽ አጠፋለሁ። ኖህም እግዚአብሔር ያዘዘውን ሁሉ አደረገ። የጥፋት ውሃ በምድር ላይ በወረደ ጊዜ ኖህ የ600 ዓመት ሰው ነበረ። ኖህና ወንዶች ልጆቹ፣ ሚስቱና የልጆቹ ሚስቶች ከጥፋት ውሃ ለመትረፍ ወደ መርከቧ ገቡ። ንጹሕ ከሆኑትና ንጹሕ ካልሆኑት እንስሳት፣ ከወፎችና በምድር ላይ ከሚሳቡ ፍጡራን ሁሉ ጥንድ ተባዕትና እንስት ሆነው ወደ ኖህ መጡ። እግዚአብሔር ኖህን ባዘዘው መሠረት ወደ መርከቧ ገቡ። ከ7 ቀንም በኋላ የጥፋት ውሃ በምድር ላይ መጣ። ኖህ በተወለደ በ600ኛው ዓመት በሁለተኛው ወር ከወርም በ17ኛው ቀን፣ በዚያን ቀን የታላቁ ጥልቅ
ምንጮች በሙሉ ተነደሉ። የሰማይ መስኮቶች ተከፈቱ። 40 ቀንና 40 ሌሊት በምድር ላይ ዝናብ ዘነበ። በዚያኑ ዕለት ኖኅና ልጆቹ ሴም፣ ካምና ያፌት እንዲሁም ሚስቱና 3ቱ የልጆቹ ሚስቶች ወደ መርከቧ ገቡ። ከዱር እንስሳት ከየወገኑ፣ ከቤት እንስሳት ከየወገኑ፣ በምድር ላይ ከሚሳብ ፍጡራን ከየወገናቸው፣ ከወፎችም ከየወገናቸው ክንፍ ያላቸው ሁሉ አብረዋቸው ገቡ። የሕይወት እስትንፋስ ያላቸው ፍጡራን በሙሉ ጥንድ ጥንድ የሆኑ ወደ ኖኅ በመምጣት መርከቡ ውስጥ ገቡ። ከሕያዋንም ፍጡራን ሁሉ እግዚአብሔር ኖኅን ባዘዘው መሠረት ተባዕትና እንስት እየሆኑ ገቡ። ከዚያም እግዚአብሔር ከውጭ ዘጋበት። የጥፋት ውሃ ለ40 ቀናት ያለማቋረጥ በምድር ላይ ዘነበ። ውሃው እየጨመረ በሄደ መጠን መርከቧን ከምድር ወደ ላይ አነሳት። ውሃው በምድር ላይ በጣም እየጨመረና ከፍ እያለ ሲሄድ መርከቧ በውሃው ላይ ተንሳፈፈች። ውሃው በጣም ከፍ በማለቱ ከሰማይ በታች ያሉትን ታላላቅ ተራራዎች ሁሉ ሸፈናቸው። ውሃው ከተራሮች ጫፍ በላይ 7 ሜትር ያህል ከፍ አለ። በምድር ላይ የነበሩ ሕያዋን ፍጡራን ሁሉ፣ ወፎችም፣ የቤት እንስሳትም፣ የዱር እንስሳትም፣ በምድር የሚርመሰመሱ ፍጡራን ሰዎችም በሙሉ ጠፉ። በአፍንጫቸው የሕይወት እስትንፋስ ያላቸው በየብስ የነበሩ ፍጡራን ሁሉ ሞቱ። ሕይወት ያላቸው ፍጡራን ሁሉ ከምድረ ገጽ ጠፉ። ሰዎችና እንስሳት፣ በምድር ላይ የሚሳቡ ፍጡራንና የሰማይ ወፎች ከምድር ላይ ጠፉ። ኖኅና ከእርሱ ጋር በመርከቧ ውስጥ የነበሩት ብቻ ተረፉ። ውሃውም ምድርን ሸፍኖ 150 ቀን ቆየ። እግዚአብሔር ኖኅንና በመርከቧ ውስጥ ከነበሩ ጋር የነበሩትን የዱርና የቤት እንስሳትን ሁሉ አሰበ። በምድር ላይ ነፋስ እንዲነፍስ አደረገ። ውሃውም ጎደለ። የጥልቁ ምንጮችና የሰማይ ውሃ መስኮቶች ተዘጉ። ዝናቡም መዝነቡን አቆመ። ውሃው ከምድር ላይ ቀስ በቀስ እየቀነሰ መጣ። ከ150 ቀን በኋላ ጎደለ። በሰባተኛው ወር በ17ኛው ቀን መርከቧ በአራራት ተራራ ላይ አረፈች። ውሃው እስከ 10ኛው ወር ድረስ እየቀነሰ መጣ። በ10ኛው ወር በመጀመሪያው ቀን የተራሮች ጫፍ ታየ። ከ40 ቀን በኋላ ኖኅ የሠራውን የመርከቧን መስኮት ከፍቶ ቁራን ወደ ውጭ ላከ። ቁራውም ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበረ። ከዚያም በኋላ ኖኅ ውሃው ከምድረ ገጽ ጎድሎ እንደሆነ ለማወቅ እርግብን ላከ። ነገር ግን ውሃው የምድርን ገጽ ገና እንደሸፈነ ስለነበረ ተመልሳ ኖኅ ወዳለበት መርከብ መጣች። እርሱም እጁን ዘርግቶ ተቀበላት፣ ወደ መርከቢቱም አስገባት። 7 ቀን ከቆየ በኋላ ኖኅ እርግቧን እንደገና ላካት። እርሷም ወደ ማታ ተመለሰች። እነሆም የለመለመ የወይራ ቅጠል በአፏ ይዛ ነበረ። ያን ጊዜ ኖኅ ውሃው ከምድር ላይ መጉደሉን አወቀ። 7 ቀንም ቆይቶ እርግቧን እንደገና ላካት። በዚያን ጊዜ ግን እርግቧ ወደ እርሱ አልተመለሰችም። ኖኅ በተወለደ በ601ኛው ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን ውሃው ከምድር ላይ ደረቀ። ኖኅ በመርከቡ ላይ ያለውን ክዳን አንስቶ ተመለከተ፣ የመሬቱም ገጽ እንደደረቀ አየ። በሁለተኛው ወር በ27ኛው ቀን ምድሪቱ ሙሉ በሙሉ ደረቀች። ከዚያም እግዚአብሔር ኖኅን እንዲህ አለው፣ አንተና ሚስትህ ልጆችህና የልጆችህ ሚስቶች ከመርከቧ ውጡ፣ እንዲዋለዱ እንዲራቡና በምድር ላይ እንዲበዙ ከአንተ ጋር ያሉትን እንስሳትና በምድር ላይ የሚሳቡ ሕያዋን ፍጡራንን ሁሉ ይዛሃቸው ውጣ። ኖኅም ከልጆቹ ከሚስቱና ከልጆቹ ሚስቶች ጋር ወጣ። እንስሳቱ ሁሉ፣ ወፎችም፣ በምድር የሚንቀሳቀሱ ሁሉ በየወገናቸው ከመርከቧ ወጡ። ከዚያም ኖኅ ለእግዚአብሔር መሠዊያ ሠራ። መሠዊያው ላይ ንጹሕ ከሆኑት እንስሳት ሁሉ እንደዚሁም ንጹሕ ከሆኑት ወፎች የሚቃጠል መሥዋዕት አቀረበ። እግዚአብሔርም ደስ የሚያሰኘውን መዓዛ አሸተተ። በልቡም እንዲህ አለ፣ ምንም እንኳን ሰው ገና ከልጅነቱ ጀምሮ ሐሳቡ ወደ ክፋት ያዘነበለ ቢሆንም
በእርሱ ምክንያት ሁለተኛ ምድርን አልረግማትም። አሁን እንዳደረግኩት ሕያዋን ፍጡራንን ዳግመኛ አላጠፋም። ምድር እስካለች ድረስ የዘር ወቅትና መከር፣ ሙቀትና ቅዝቃዜ፣ በጋና ክረምት፣ ቀንና ሌሊት አያቋርጥም። እግዚአብሔር ከኖህ ጋር የገባው ኪዳን። እግዚአብሔር ኖኅንና ልጆቹን እንዲህ ሲል ባረካቸው። ብዙ ተባዙ፣ ምድርንም ሙሏት። አስፈሪነታችሁና አስደንጋጭነታችሁ በዱር አራዊት፣ በሰማይ አዕዋፍ፣ በደረት በሚሳቡ ተንቀሳቃሽ ፍጡሮችና በባሕር ዓሦች ሁሉ ላይ ይሁን። በእጃችሁ ተሰጥተዋል። ሕያዋን ተንቀሳቃሽ ፍጡር ሁሉ ምግብ ይሁናችሁ። ለምለሙን እጽዋት እንደ ሰጠኋችሁ አሁን ደግሞ ሁሉን ሰጠኋችሁ። ነገር ግን ሕይወቱ ማለት ደሙ ገና በውስጡ ያለበትን ሥጋ አትብሉ። ሰውን የገደለው ሁሉ ስለ ሟቹ ደም ተጠያቂ ነው። የሟቹን ሰው ደም ከገዳዩ ከእንስሳም ይሁን ከሰው እሻለሁ። የሰውን ደም የሚያፈስ ሁሉ ደሙ በሰው እጅ ይፈሳል። በእግዚአብሔር አምሳል እግዚአብሔር ሰውን ሰርቶአልና። እናንተ ግን ብዙ ተባዙ፣ ዘራችሁ በምድር ላይ ይብዛ ይንሰራፋም። እግዚአብሔር ኖኅንና አብረውት ያሉትን ልጆቹን እንዲህ አላቸው። እነሆ ከእናንተና ከእናንተ በኋላ ከሚመጡት ዘራችሁ ጋር ኪዳኔን እመሠርታለሁ። እንዲሁም ከእናንተ ጋር ከነበሩት ሕያዋን ፍጡራን ሁሉ፣ ከወፎች፣ ከቤት እንስሳት፣ ከዱር እንስሳት፣ ከእናንተ ጋር ከመርከቧ ከወጡት በምድር ላይ ካሉት ሕያዋን ፍጡራን ሁሉ ጋር ኪዳን እገባለሁ። ከእንግዲህ ሕይወት ያለው ፍጡር ሁሉ በጥፋት ውሃ እንደማይጠፋ ዳግመኛም በምድር የሚያጠፋ ውሃ ከቶ እንደማይመጣ ከእናንተ ጋር ኪዳን እገባለሁ። እግዚአብሔር እንዲህ አለ። በእኔና በእናንተ መካከል ከእናንተም ጋር ካሉ ሕያዋን ፍጡራን ሁሉ ጋር ከሚመጣው ትውልድ ሁሉ ጋር የማደርገው የኪዳን ምልክት ይህ ነው። ቀስተ ደመናዬን በደመና ላይ አደርጋለሁ። ይህም በእኔና በምድር መካከል በገባሁት ኪዳን ምልክት ይሆናል። ደመናን በምድር ላይ በጋረድሁና ቀስቴም በደመና ላይ በሚታይበት ጊዜ ሁሉ ከእናንተና ከሕያዋን ፍጡራን ሁሉ ጋር የገባሁትን ኪዳን አስባለሁ። ሕይወት ያለውን ሁሉ ያጠፋ ዘንድ ከእንግዲህ የጥፋት ውሃ ከቶ አይመጣም። ቀስቱ በደመና ላይ ተገልጦ በሚታይበት ጊዜ ሁሉ በእኔና በምድር ላይ ባሉ ሕያዋን ፍጡራን መካከል ያለውን ዘላለማዊ ኪዳን አስባለሁ። ስለዚህ እግዚአብሔር ኖኅን ይህ በእኔና በምድር ላይ በሚኖረው ሕያዋን ሁሉ መካከል የገባሁት ኪዳን ምልክት ነው አለው።